የዛሬ 3-4 ዓመት 15000 ብቻ ነበር የግል የጤና ተቋማት አክሮስ ዘ ካንትሪ ነበረው። ጨምሯል። ያ የጨመረው ኢዝ ኦፍ ዱይንግ ቢዝነስን ተከትለን ጤና ሴክተር ላይ ኢንቨስት የሚያደርጉ ሰዎች ከውስጥም ከውጭም ከመጡ እናመቻችላቸው የሚል የፖሊሲያችን አካል ስለነበረ ነው። ኮሚቴ ነበር ይሄን የሚሰራ እየሄደ መሬት አሎኬት ያደረገ ሰዎችን የሚያግዝ ኮሚቴ ነበር። ያ በሁሉም ሴክተር እንደምትገነዘቡት የፈጠነ የንግድ ፍላጎት አቲቲዩድ ያላቸው ሰዎች ፈጥነው ኦፖርቹኒቲ ግራብ ያደርጋሉ። አብዛኛው ሰው እንደዛ ላይሆን ይችላል። አንዳንዶች እንዳላችሁት ጊዜያችሁ ይባክነው ብዙ ጊዜው ስራ ላይ ሊሆን ይችላል። እናንተም ውስጥ ግን ጠበቆች አሉ፣ እናንተም ውስጥ አክቲቪስቶች አሉ፣ ነጋዴዎች አሉ፣ ጨዋዎች አሉ፣ በሰው ህይወትና ጤና የሚቀልዱ ሰዎችም አሉ። እንደሱ አድርገን እንደ ማህበረሰብ እንየው። 500,000 ፕሮፌሽናል ባለበት ተቋም ውስጥ ሁሉም ሰው እናንተ እንዳላችሁት ሊሆን አይችልም። ትንሽ እንደ ፋክቶች ጨማምር ካላችሁኝ በመንግስት ሆስፒታል የምንገዛቸው ማሽኖች በየ15 ቀኑ ይበላሻሉ። ሽቦ ይቆረጣል፣ ይሰበራል። ታውቁታላችሁ። ለምን? ሰው በመንግስት ሆስፒታል ከሚታከም የግል ሴክተር ለመላክ ሲባል እዚህ ያለው ይበላሻል። መቼም ያን ያበላሽ ያለው ታማሚውን እንደማትሆን ተስፋ አደርጋለሁ። ታማሚ አይደለም። ለግል ጥቅማቸው ሲሉ የመንግስትን ሀብት የሚያበላሹ ሰዎች አሉ። 1 ነው 10 ነው አላቅም ቁጥሩ። ሁላችሁን ይወክላል ወይ? አይወክልም። ግን አለ፣ ሳምፕሉ አለ። እኛም ውስጥ እኮ ችግር አለ። ለግል ጥቅማቸው ሲሉ የመንግስት ንብረት ያበላሻሉ ካላላችሁ እኛ ብር ስለምናወጣበት ተበላሸ ተጠገነ አሁንስ ተበላሸ ወር አይቆይም። በሽተኛ ወደ ሕክምና ሲመጣ 2 አይነት አፕሮች ነው ያለው። አንደኛው መካከለኛ ገቢ ያለው ሰው ከሆነ በፍጥነት ወደ ግል ሴክተር ሪፈር ይጻፍለታል። ጥቁር አንበሳ ያለ የሆነ ክሊኒክ ይላካል። ትንሽ ከፍ ያለ ገንዘብ ደግሞ ካለው ቦርድ ወስኗል ተብሎ ወደ ውጭ ሀገር ይላካል። እና ሕክምና አካባቢ ላይ ችግሩም የእናንተ አካል ነው። እንደዚያ የሚያደርጉ ሰዎችም የእናንተ አካል ናቸው። ለሴክተሩ በጣም ባዕድ እና ሩቅ አርጋችሁ ባትወስዱ ጥሩ ነው። በግልም በመንግስት ተቋማትም በተቻለ መጠን ኢንተርቪን ለማድረግና እዛ ያለው ሰርቪስ እንዲያድግ ለማድረግ ተሞክሯል። በግል ሴክተር በ2019 ከለውጡ ማግስት 30,000 ገደማ በግል ሴክተር የሚሰሩ የጤና ሙያተኞች ነበሩ። 6 ዓመት ፕላስ ገደማ። ዛሬ የአሁን ዳታ የለኝም፣ የ2023 ነው ያለኝ። ከአንድ ዓመት ተኩል 2 ዓመት በፊት 120,000 ገደማ ደርሷል። የአሁን ይጨምራል። 30,000 የነበረ የግል ሴክተር ሙያተኛ 120,000 ደርሷል ማለት በዚያው ልክ ክፍያውም በዚያው ልክ ያው አድጓል ማለት ነው። ሂውመን ካፒታል ላይ በማሰልጠኛ ከ5-6 ዓመት በፊት 7 ገደማ ነበሩ የዩኒቨርሲቲዎች ስፔሻላይዝ ለማድረግ የሚያግዙ። አሁን 22 ናቸው። 22 ዩኒቨርሲቲ ከሆነ በዚያው ልክ ቁጥሩ አድጓል ማለት ነው። ውስን በነበረበት ጊዜ የሚገባው ተማሪና አሁን አንድ አይደለም። 8500 ገደማ ሬዚደንቶች in the last 4-5 years መንግስት አሰልጥኗል። የዛሬ 2-3 ዓመት ገደማ ሬዚደንት የነበራቸው ኢሹ ምንድነው? ካሉበት ተቋም ለትምህርት ሲመጡ በእነሱ ቦታ ሰው ይቀጠርና እኛ ቦታ እናጣለን ሲሉ የፌደራል መንግስት በዚያ መንገድ አገልግለው ለትምህርት የሚላኩትን ሰዎች ኮስት ሼር አደርጋለሁ ብሎ ወስኖ ነው ያ ሁሉ ተማሪ ሲማይ ነበር። በእኛ ሁኔታ ሬዚደንቶች በጣም ስለሚሰሩ አብዛኛውን ችግር ሼር ስለሚያደርጉ ይጎዳሉ እና እንዴት አድርገን ያናካክስ ቢባል ምንም ችግር የለውም። የፌር ጥያቄ ነው። ግን ሬዚደንት ሰምዌር በጣም የተመቻቸና እኛ ጋር ሲመጣ ይከፋው ካረጋችሁ ግን በአንዳንድ ነገር የዓለም ትሬንድ ተማሩ እያላችሁ በሌላ ነገር ደግሞ ከዓለም ውጭ ከሆነ አውራ ሄድ ዓለም ላይ የሌለ ስለሆነ የሚነሳው ጥያቄ እንደዛ አይነት ማገልገል ፈልጋለሁ የሚል ቅንነት ያለው ሐኪም ምናምን ከደሞዙ በላይ ፕሪፈር የሚያደርገው ሰው ማዳን ሊሆን ይችላል። but will compete
ከ5 10 ዓመት በኋላ አይቀጥልም እኮ ይሄ ነገር። ፕራይቬት ሴክተር ይስፋፋል፣ ሽሚያ ይፈጠራል ማለት ነው። መንግስት ቤት ሰጣለው፣ መኪና እንደዚህ ያደርጋለው እያለ ይሻማል ከገበያው እንጂ ሰምዌር የሚከፈል ክፍያ እያለ ማንም ሰው አይሰራለትም። እዛ እስክንደርስ ድረስ መከራ የምትከፍሉ ሰዎች አላችሁ፣ ክፈሉ። የእናንተ ስራ ማድረስ ነው። ኢትዮጵያ ባለችበት ሁኔታ የኔናና የእናንተ ስራ በመከራ ማሸጋገር ነው። የሚሰሩ ሰዎች ቅድም እህቴ እንዳለችው ነው። እዛ ያሉ ሎካል በሕክምና ውስጥ ለምሳሌ ዶክተር ሁላችሁን አይመለከትም። አንድ ፔሸንት መጥቶ ቪዚት አድርጎ ይሄን አድርጊ ብሎ ሄዶ ሊሆን ይችላል። ነርሷ ግን ያው በመታቆት ምክንያት ብዙ ጊዜ መመላለስ ብቻ ሳይሆን የዛን ሰው በሽታ የዛን ሰው ስቃይ ተጋርታ ሊሆን ይችላል። እንደሱ ፕሪስክሪፕሽን አትጽፍም እንጂ ፔን በመጋራት ነርሷ ሚና የላትም ሊባል አይችልም። ግን ዘሆል ሲስተሙና ካልቸሩ እሷን የሚያደርግ ለመቀየር የሚከፈለውን ዋጋ ለመክፈል ደግሞ በጋራ ዝግጁ ካልሆን ቤት በኩል የደህንነቱ አይነት እኮ በጣም ብዙ ነው። ቤት በኩል ሊቀየር ይችላል ካልወሰን በቀር ብሎ የሚነሳ የሕክምና ሙያተኛ እንዲኖር ይጠበቃል።